የትራምፕ አወዛጋቢ ፖሊሲዎችን ከኋላ ሆኖ የሚዘውረው ብዙም ያልተነገረለት ሚለር ማን ነው? በዚህ ዝግጅት ስለ ሚለር እናወራለን። ከትራምፕ ጀርባ ሆኖ እየዘወረም እያወዛገበ ያለው ሰው ማን እንደሆነ በዝርዝር እነግራችኋለን። ዘገባው የቢቢሲ አማርኛ ነው። ስቴፈን ሚለር ለዓመታት በዶናልድ ትራምፕ የፖለቲካ ምህዋር ውስጥ ወግ አጥባቂ ሆኖም ቆይቷል። በዋይት ሃውስ የፖሊሲ አውጭነት ኋላም ኃላፊነት ያሳየው የማያወላውል አቋምና የተገዳዳሪነት መንፈስ የፕሬዝደንቱን ጠንካራ የኢሚግሬሽን አጀንዳም ወደፊት እንዲራመድ አስችሎታል። ከዚህ ባለፈ የአሜሪካን ኃይል በምዕራባውያን ንፍቀ ክበብ በማስፋት ረገድ ተጽዕኖ እየጨመረ እንዲመጣ አድርጓል። የትራምፕ አስተዳደር በአገር ውስጥ ሆነም በውጪ በ2026 ከፍተኛ ፍጥነት የጀመራቸው ፖሊሲዎች እጅግ ኃያል ፖለቲከኛ ሆኖ ቦታውን እንዲያጸና አግዞታል። ከእርሱ በተቃራኒ ለቆሙ ግን ጠላት ነው። በዋሽንግተን ዲሲ በሕዝብ መሰብሰቢያ ስፍራዎች የተለጠፉ የእርሱ ምስሎች ላይ ፋሺዝም የሚል ስላቅ ተጽፎባቸዋል። ዲሞክራቶች ከኃላፊነት እንዲለቅ ጠይቀዋል። አንዳንድ የራሱ የፖለቲካ ፓርቲ አባላትም በይፋ ፖለቲካ ውሳኔዎቹንና ብቃቱ ላይ ጥያቄያቸውን አንስተዋል። ባለፉት ሳምንታት ደግሞ ሚለር ራሱን ዝነኛ ባልሆነበት አካባቢ አግኝቶታል። ከጀርባ ሆኖ የትራምፕን ፖሊሲዎች ያሽከረከረ የነበረው ግለሰብ ድንገት ከፊት መጥቶ የዓይን ሁሉ ማረፊያ ሆኗል። እያንዳንዱ የሚናገራቸው ቃላት ተበጥረውና ተነጥረው ይታያሉ፣ ይተነተናሉ። ሁሌም ክንደብርቱ ሸብረክ ማለት የማያውቀው የፌዴራሉ የኢሚግሬሽን ተቆጣጣሪ ባለፈው ወር በሚኒያፖሊስ አሌክስ ፕሬቲን ተኩሰው ከገደሉ በኋላ ሚለር በማህበራዊ ሚዲያ ላይ በርካታ ነገሮች አጋርቷል። ሚለር በእነዚህ ማህበራዊ ሚዲያ ልጥፎቹ የሕክምና ባለሙያውን የአገር ውስጥ አሸባሪ እንዲሁ ነፍሰ በላ ሲል ወንጅሎታል። የትራምፕን 2016 የምርጫ ዘመቻ በኃላፊነት ያገለግል ለነበረ ሰው ይህ የተለመደ የጥላቻ ንግግር ነበረ። ዲሞክራቶችን የአመፅ እሳትን እያቀጣጠሉ ነው ሲል ከሷቸዋል። የሰጧቸው አስተያየቶችም በተጨባጭ በሐሰተኛ መረጃ የተሞሉ ናቸው ይላል። የቪዲዮ ማስረጃዎች እንደሚያሳዩት ፕሪቲ ምንም እንኳን ፈቃድ ያለው ሽጉጥ ቢይዝም አይኑ ላይ የሚያቃጥል ፈሳሽ ፔፐር ስፕሬይ ተረጭቷል። 10 ጊዜ በጥይት ከመመታቱ በፊት የጉምሩክና የድንበር ቁጥጥር ባለስልጣናትን አላስፈራራም። ከቀናት በኋላ ሚለር ለመገናኛ ብዙሃን በሰጠው መግለጫ አስተዳደሩ ግድያውን በሚመለከት በቦታው ከተገኘ ሪፖርት ላይ የተመሰረተ በሚል የሰጠው መረጃ በተቃራኒ ተቆጣጣሪዎችን ተገቢው መመሪያ አልተከተሉ ይሆናል ብሏል። እንደ ሚለር ላለ ተገዳዳሪ ረዳት እንዲህ አይነት መግለጫም ወደ ኋላ ማፈግፈግና ያልተለመደ ነው። ነገር ግን ዲሞክራቶች የኢሚግሬሽንና ጉምሩክ ተቆጣጣሪዎች ለተቃውሞ አደባባይ የወጡ ሰዎች ላይ የኃይል እርምጃ እንዲወስዱ ያበረታታል ሲሉ ይተቹታል። የኮንግረሱ አባል ዶን ቤየር በማህበራዊ ሚዲያ ገጻቸው ላይ ለስቴፈን ሚለር የአሜሪካ ዜጎች በአይስና በሲቢሲ መገደላቸው ብቻ በቂ አይደለም፣ በኋላም ስለ ሞታቸው ሐሰተኛ መረጃ ይሰጣል ሲሉ ኮንነውታል። አክለውም ሚለር ኢፍትሐዊ ደም መጣጭና ጨካኝ ነውና ፖሊሲዎቹ በስልጣን ላይ እስካለ ድረስ ሕይወትን አደጋ ላይ ይጥላሉ ብለዋል። በግንቦት ወር ሚለር የኢሚግሬሽን ተቆጣጣሪ ሰነድ አልባ ግለሰቦችን ከአሜሪካ ከተሞች በቁጥጥር ስር በመዋል ከሀገር እንዲባረሩ ትዕዛዝ ሰጥቷል። ለፎክስ ኒውስ በቀን 3000 ሰነድ አልባ ግለሰቦችን በቁጥጥር ስር ለመዋል ማቀዱን ተናግሯል። ሚለር በአንድ ስብሰባ ላይ የፌዴራል ተቆጣጣሪዎች በተለያየ የአሜሪካ ከተሞች የሚገኙ ሰነድ አልባ ግለሰቦችን በቁጥጥር ስር ለማባረር የሚጠበቅባቸውን አልሰሩም በሚል ክፉኛ አብጠልጥሏል። ከዛ ጊዜ ጀምሮ እንደ ዋሽንግተን ዲሲ፣ ሻርለት፣ ቺካጎና ሚኒያፖሊስ ያሉ ትልልቅ የአሜሪካ ከተሞች እርምጃቸውን አጠናክረው ቀጥሏል። የአገር ውስጥ መስሪያ ቤት ኃላፊዋ ክርስቲኖም የትራምፕ አስተዳደር ሰነድ አልባ ስደተኞችን የማስወጣት እርምጃን በማስፈጸም ረገድ ከጀርባ አሉ በሚል ለሚቀርብባት ትችት ለአክሲዮስ የዜና ወኪል ስትመልስ
የሰራሁት ሁሉ ያደረግኩት በፕሬዝዳንቱና ስቴፈን ትዕዛዝ ነው ስትል ተናግራለች። አሜሪካን ያስከፋው እርምጃ ሚለር ሰነድ አልባ ስደተኞችን ለማስወጣት የተነሳሳው በዘረኝነትና በጭፍን ጥላቻ ተገፍቶ ነው በሚል የሚቀርብበት ክስ ያስተባብላል። የኢሚግሬሽን ፖሊሲው ትራምፕ ለመራጮቻቸው የገቡትን ቃል የሚፈጽሙበትና ቃል ኪዳናቸውን የሚጠብቁበት አንዱ መንገድ ነው በማለትም ይከራከራል። ሆኖም ትራምፕ ሁለት አሜሪካውያን በሚኒያፖሊስ በኢሚግሬሽን መኮንኖች መገደላቸውን ተከትሎ የሚወሰደው እርምጃም ረገብ ማለት ያስፈልገዋል ብለዋል። ትራምፕ በኢሚግሬሽን ፖሊሲያቸው ላይ ያላቸው ተቀባይነት ወደ 39 በመቶ ወርዷል። ይህ ደግሞ ወደ ዋይት ሃውስ ከመጡ በኋላም ያገኙት ዝቅተኛው የህዝብ አስተያየት ነው። በርካታ ሰዎች 58 በመቶ ያህሉ የኢሚግሬሽን መኮንኖች ሰነድ አልባም ስደተኞች ከሀገር ለማስወጣት የሚወስዱት እርምጃ ተመጣጣኝ አይደለም ወይም ከተገቢ በላይ ነው ብለው ያምናሉ። ይህ ቅሬታ ደግሞ ሚለርን በተቺዎች ፊት ለፊት ላይ ያለምንም መከላከያ ጋሻ ያስቀምጠዋል። በትራምፕ የ2016 እና የ2024 ምርጫ ዘመቻ ወቅት ስትራቴጂስት በመሆን የሰሩት ብራያን ላንዛ ሚለር ሰነድ አልባ ስደተኞችን በጅምላ ከሀገር ለማባረር የተቀረጸው ፖሊሲ አርቃቂ ነው ይላሉ። በዓመታት ውስጥ ግን ሚለር የሚቀርቡትን ክሶች፣ ውንጀላዎች በድል ሲወጣ ታይቷል። ንግግር አዋቂ ሆነው ሚለር ከሁለተኛ ደረጃ ተማሪነቱ ጀምሮ እስካሁን ድረስ በፖለቲካው መድረክ ከጀርባ በመሆን ብዙ ነገሮችን አከናውኗል። በተለይ በትራምፕ የምርጫ ቅስቀሳ ዘመቻ ላይ መሳተፉ ከጀርባ ለሚኖር የተቀናቃኝ ቡድን ግፊያና ጉሽማም አዲስ እንዳይሆን አድርጎታል። በአውሮፓውያኑ 2019 ለዋሽንግተን ፖስት ትራምፕ ለፕሬዝዳንትነት እንደሚወዳደሩ ስሰማ ነፍሴ አንዳች ንዝረት ተሰማት ሲል ተናግሮ ነበረ ስሜቱን። ሚለር ፕሬዝዳንት ትራምፕ በ2020 ፕሬዝዳንታዊ ምርጫ ሲሸነፉ በካፒቶል ሂል ትችት ሲዘንብባቸው እንዲሁም ዋሽንግተንን ለቀው ሲሄዱ ከጎናቸው ነበረ። ባለፈው ዓመት ትራምፕ ወደ ስልጣን ሲመለሱ እርሱም አብሮ መጥቷል። ላንዛ ስቴፈን ሚለር የትራምፕ ጭንቅላት ነው ይላሉ። ሁልጊዜ በማንኛውም ጉዳይ ላይ አቋሙን እንደሚደግፉ በስቴፈን ላይ ሊተማመኑበት ይችላል። ለፕሬዝዳንቱ የሚናገረው ሚለር በዋይት ሃውስ ያለው ይፋዊ ስልጣን የፕሬዝዳንቱ ጽሕፈት ቤት ምክትልና የአገር ውስጥ ደህንነት አማካሪ የሚል ነው። የዋይት ሃውስ ፕሬዝዳንት ሴክሬታሪም ካሮላይን ሌቪት ለቢቢሲ ስቴፈን ሚለር ፕሬዝዳንት ትራምፕን ለዓመታት በታማኝነት አገልግሏል፣ ምክንያቱም አስተዋይ፣ ታታሪና ታማኝ ነው ስትል ተናግራለች። ስቴፈን እያንዳንዱ የውጭም ሆነ የአገር ውስጥ ፖሊሲ በከፍተኛ ፍጥነት መተግበሩን ለማረጋገጥ ሁሉንም የመንግሥት ጫፎች ያሰባስባል። ባለፉት ዓመታት ያስመዘገበው ውጤት ለእርሱ ማንነት ይመሰክራል። ባለፈው ዓመት ሚለር የዋይት ሃውስ ብሔራዊ ደህንነት አማካሪ ይሆናል የሚል ወሬ ተናፍሶ ነበር። ነገር ግን ፕሬዝዳንት ትራምፕ የሚናፈሰው ወሬ ውድቅ አድርገውት ነበረ። ስቴፈን ከዚያ በላይ ከፍ ብሎ በሰንደቄ ላይ የሚውለበለብ ግለሰብ ነው ነበር ያሉት። ባለፈው መጋቢት ወር የዩናይትድ ስቴትስ በየመንና የሁቲ አማጽያን ላይ የአየር ጥቃት ለመሰንዘር ዝግጅት ላይ ሳለች አትላንቲክ አርታኢ ጄፍሪ ጎልድበርግ የደረሰው የሲግናል ጽሑፍ መልእክት ሚለር በዋይት ሃውስ እቅዶች ውስጥ ማዕከል መሆኑን አሳይቷል። እንደሰማሁት የፕሬዝዳንቱ ይሁንታ ተገኝቷል፣ እርምጃውን ውሰዱ ሲል ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ሄግሰንት እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጨምሮ ለከፍተኛ ረዳት ቡድኖች አባላት ባሉበት የምልክት መለዋወጫ ላይ ጽፏል። ከጥቂት ወራት በፊት ሚለር በካሪቢያን አካባቢ የአደንዛዥ ዕፅ አዘዋዋሪዎች ንብረት ናቸው የሚል የጠረጠራቸው ጀልባዎችን ለማውደም የተካሄደውን ወታደራዊ ዘመቻ የመቆጣጠር ኃላፊነት ተጥሎበት እንደነበር ተዘግቧል። ይህ በጥር ወር መጀመሪያ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከስልጣን እስከ ማንሳት ድረስ ተከፋፍሏል። በማራላጎ ሪዞርት ውጤታማ ወታደራዊ ዘመቻ መካሄዱና ማዱሮ መያዛቸውን ይፋ ሲያደርጉ በዙሪያቸው ከነበሩ ከፍተኛ ባለስልጣናት መካከል አንዱ ሚለር ነበር። ላንዛ ሚለር በውጭ ፖሊሲ ላይ ያለው ሚና ያልተለመደን ይላሉ። በተጨማሪም ስቴፈን ፕሬዝዳንት ዶናልድ ትራምፕ የተለመደውን መንገድ የሚከተሉ ፕሬዝዳንት አለመሆናቸውን በሚገባ ያውቃል። ስለዚህ በዙሪያቸው ለምክርና ለግብአት ማን እንደሚፈልጉ በሚገባ ይረዳል ሲሉ ተናግረዋል። ስቴፈን በፕሬዝዳንቱ ዙሪያም በመሆን ግብአቶችን በመስጠት ጥሩ ስራ ሰርቷል። ስቴፈን የተለመደውን ሕግ በሚከተል ፕሬዝዳንት ስር ቢሆን ኖሮ ይህንን ያህል ውጤታማ አይሆንም ነበረ።
ከትራምፕ ጋር እስከ መጨረሻው የቆዩት ሚለር ትራምፕ ወደ ዋይት ሃውስ በተመለሱበት የመጀመሪያው ዓመት ጊዜ ሚለር በአስተዳደሩ ታላላቅ የፖለቲካ ስራዎች ውስጥ ተሳትፏል። ይህም ያለውን ከፍተኛ ተጽዕኖ የሚያሳይ ነው። በቬንዙዌላ ወረራ በኋላ ሚለር የፕሬዝዳንት ትራምፕ አስተዳደር በምዕራቡ ንፍቀ ክበብ ላይ የበላይ ለመሆን የያዘው አቋም ለመከላከል በሲኤንኤን ላይ ቀርቦ ነበረ። ዝነኛ ፖድካስተር የሆነችው የሚለር ባለቤት በበኩሏ በኤክስ ገጿ ላይ የግሪንላንድ ካርታ ላይ የአሜሪካን ሰንደቅ ዓላማ በማኖር ካጋራች በኋላ ፕሬዝዳንቱ ደሴቲቱን ለመቆጣጠር ያላቸውን ፍላጎት በስፋት መነጋገሪያ አድርገው ነበረ። እናም ይህ የፕሬዝዳንቱ ፍላጎትና አቋም ከካሜራ ፊት ለፊት ቆሞ የሚያስረዳው የሚያብራራው እናም የሚከላከለው ስቴፈን ሚለር ነበረ። በ2025 ሊብራል የሆነ ቡድን በብሎጉ ላይ ስቴፈን ሚለር የትራምፕ አስተዳደርን አጀንዳዎች በመቅረጽ ረገድ ወሳኝ ሚና አለው ብሎ ጽፎ ነበረ። መንግስት ስደተኛ ቤተሰቦች ላይ እርምጃ እንዲወስድ በማድረግ በመንግስት ውስጥ የነጭ የበላይነት የሚለው አስተሳሰብ እንዲቀነቀን እስካሁን ያሳለፈው የሥራ ዘመን ጭፍን ጥላቻ ተቋማዊ አቅም ሲያገኝ ምን እንደሚፈጠር ማሳያ ነው ሲል ይደመድማል። ሚለር ለቀሰቀሰው የትኛውም ውዝግብ ከትራምፕ ጋር ያለው የቅርብ ወዳጅነት የረዳው ሲሆን በዙሪያው ካሉት ጥቂት ሰዎች መካከል አንዱ እንዲሆን አድርጎታል። ባለፈው ሳምንት የሳውዝ ካሮላይናዋ ሴናተር ሊንድሴ ግራሃም ዶናልድ ትራምፕን እናሳምናዋለን ብላችሁ ለምታምኑ ባልደረቦቹ ስቴፈን ሚለር የእርሱ ቀኝ እጅ መሆኑን አትዘንጉ፣ መልካም ዕድል ብላለች። የትራምፕ ዘመን ማብቂያ ደርሶ ሰዓቱ 12 ሲያሳይ ጥቂት ሰዎች ከዶናልድ ትራምፕ ጋር በመሆን ቢሮውን ለቀው ይወጣሉ። ስቴፈን ሚለር ከነዚያ መካከል አንዱ ይሆናል ስትል ፕሬዝዳንቱና ረዳታቸው ያላቸውን ቅርበት ገልጻለች። ይህን መረጃ የአሜሪካ ፕሬዝዳንትና የቅርብ አማካሪያቸው ሰው ማን እንደሆነ የሚገልጽ መረጃ፣ በተለይ ደግሞ ከፕሬዝዳንት ትራምፕ አስተዳደር ጀርባ ውሳኔዎችን በመስጠት በማማከር ያለው ሰው ማን እንደሆነ ገለጽንላችሁ። ዘገባውን እንዲህ ባለ መልክ አደረስን። በተመሳሳይ መረጃ እንገናኛለን። ዜና ፕላስ የዕለቱ ጉዳያችን አበቃ። ቤተሰቦቻችን ስለሆናችሁ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እናመሰግናለን። ሰናይ ቀን